ይሄ ቪዲዮ በጣም ለብዙ ሰዎች እንዲዳረስ ሼር ለማድረግ ሞክሩ። ጆሮ ለባለቤቱ ባዳ ነው እንደሚባለው ሌሎች ቤተ እምነቶች ይህንን የሰራውትን ቪዲዮ ቆርጠው ተጠቅመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግለ ወሲብን ትፈቅዳለች፣ ታበረታታለች ብለው የውሸት ቪዲዮ ሰርተው ነበር አሉ። ትናንትና ማታ እፎይ ጋር ላይቭ ገብቼ ያለ ነው ይሄ የተነገረኝ እኔም። ለማንኛውም ግን ከተዋሕዶ እምነት ውጭ ያላችሁ ሰዎች በሙሉ ይህንን ቪዲዮ ብትከታተሉት ይጠቅማችኋል ብዬ አስባለሁ። የእነሱን የተቆረጠና ኤዲት የተደረገ ቪዲዮ አይታችሁ ግራ የተጋባችሁ ምእመናንም ካላችሁ ይህንን ቪዲዮ እስከ መጨረሻው ብታዩት ጥሩ ነው። ግብረ አውናን ወይም ደግሞ ግለ ወሲብ ምን ማለት ነው? ከዝንየት ወይም ደግሞ ከህልመ ሌሊት ጋር ያለው አንድነትና ልዩነት ምንድን ነው? መፍትሄ ሳለው በቤተ ክርስቲያናችን አስተምህሮ ኃጢአት ነው ወይስ አይደለም? የብዙዎችን ወጣቶች ሕይወት ይመለከታልና ለወጣቶች እንዲዳረስ አድርጉልኝ። በዚህ ርዕስ ላይ ከዚህ በፊት የሰራሁትን ቪዲዮ ያው እንዳስጠፉት የምታውቁት ነገር ነው። ግን አብዛኛው ሰው በውስጥ መስመር እባክህ ይህንን ቪዲዮ ለብዙ ሰዎች ይጠቅማልና እንደገና በደንብ አድርገህ አስተካክለህ ልቀቀው እያሉኝ ስለነበረ በድጋሜ ለቅቄዋለሁ ማለት ነው። ስለዚህ ሁላችንም ይህንን ቪዲዮ ከማስጠፋታቸው በፊት ቫይራል ወጥቶ ለብዙ ወጣቶች እንዲደርስና እንዲጠቅማቸው ኮፒ ሊንክና ሪፖስት እናድርግ። ለምናውቃቸው ሰዎችም በውስጥ መስመር እንላክላቸው። አዎ ግብረ አውናን ወይም ደግሞ ግለ ወሲብ እኛን ወጣቶችን ከዝሙት ቀጥሎ ከዝሙትም በከፋ መልኩ የገደለ ትልቅ ኃጢአት፣ እንደ ቀላል የሚታይ ከእግዚአብሔር ጋር ግን ፈጽሞ የሚያጣላና የሚያራርቅ ለዘለዓለማዊ እሳት የሚጋብዝ መጥፎ ኃጢአት ወይም ደግሞ ልምድ ሱስም ልንለው እንችላለን። ለመናገርና ለመነጋገር የሚቀፍ ለጓደኛ አይደለም ለንስሐ አባት እንኳን ደፍሮ ለመናገር የሚያሳፍር አስቀያሚ ኃጢአት። በዚህኛው ዓለም እንደ አውናን መቀሰፍን፣ ሰላም ማጣትን፣ ቁጭትን፣ ጸጸትን፣ ጭንቀትን፣ መረበሽን፣ ንጹሕ ያለመሆን ስሜትንና ሌሎችንም ተስፋ አስቆራጭ ስሜቶችን በራሳችን ላይ የሚያስከትልና እያደገ ሲሄድ ደግሞ ወደ ዝሙትና ወደ ግብረ ሰዶማዊነት፣ ወደ ተስፋ መቁረጥና ወደ አልሆነ ጸጸት ይዳርግና ራስን እስከ ማጥፋት ድረስ የሚያደርስ ታላቅ ኃጢአት። በኦሪት ዘፍጥረት ላይ ተጽፎ እንደምናገኘው የያዕቆብ ልጅ ይሁዳ 3 ልጆች ነበሩት። ኤር፣ አውናንና ሴሎም ይባሉ ነበር። ታላቁ ኤር ትዕማር የምትባል ሴት አግብቶ ልጅ ሳይተካ በማረፉ በኦሪት ሕግ መሠረት ታላቅ ሲሞት ታናሽ ሚስትን አግብቶ ዘርን ይተካልና ትንሹ አውናን በኤር ፈንታ ገብቶ ሚስቱን ትዕማርን አግብቶ መኖር ጀመረ። ነገር ግን የእርሱ ልጅ እንዳልሆነ የወንድሙን ዘር ሊያስቀጥል እንደገባ ባሰበ ጊዜ ከወንድሙ ሚስት ከትዕማር ጋር ሩካቤ በፈጸመ ጊዜ የዘር ፍሬውን በምድር ላይ ያፈስ ነበር። በዚህም የተነሳ እግዚአብሔር ተቆጥቷልና አውናንን ከመኝታው ላይ እንዳለ ቀስፎታል። በዚህ የመጽሐፍ ቅዱስ መነሻነት አባቶቻችን ዘርን ወደ ውጭ ማፍሰስንና ራስን በራስ ማርካትን ግብረ አውናን ብለው ይጠሩታል። እዚህ ላይ የወንዱን ምሳሌ አደረግን እንጂ ይሄ ችግር በሁለቱም ጾታ በኩል ያለ ነው። ስለዚህ ግብረ አውናን በእንግሊዘኛው ማስተርቤሽን፣ በአማርኛው ደግሞ ግለ ወሲብ የሚባለው ይሄ ኃጢአት አንድ ሰው በዝሙት ዝንባሌ ተይዞ ከእንቅልፍ ውጭ እያወቁ ዘርን ማፍሰስ ማለት ነው። ዝሙትን ወድዶ ክቡር ዘርን የትም ማፍሰስና ከማህፀን ውጭ ማፍሰስ አንድ ናቸው። አንድ ገበሬ እኮ ለዘር የሚያስቀረው ዘር ራሱ ከሚመገበው እንኳን የተሻለውን መርጦ ነው። የሚዘራበት ወቅት እስከሚደርስ ድረስ በሪቅ ወይም በጎተራ በጥንቃቄ አስቀምጦት ይቆይና የዘሩ ጊዜ ሲደርስ አውጦ ይዘራዋል። እንደዚሁም ሁሉ የሰው ዘር ከእህል ዘር ይከብራልና በመልካም ጎተራ በሰውነታችን ተጠብቆ መቆየት አለበት። ከጋብቻ በኋላ ባልና ሚስት ሩካቤ ሲፈጽሙ ደግሞ በመልካሟ ማሳ በሚስት ማህፀን ውስጥ ዘርን መዝራት እንጂ በልዩ ልዩ ምክንያት ሆን ብለው ዘርን እያወቁ እንደ ጉድፍ ከማህፀን ውጭ ማለትም በአፍአ ማፍሰስ ከባድ ኃጢአት ነው። ከግብረ አውናን ወይም ደግሞ ከግለ ወሲብ እንዴት መላቀቅ እንችላለን ያልን እንደሆነ ከልብ በመጸጸትና በጠንካራ መንፈስ ከተነሱ ሊያስወግዱት ይችላሉ። ተስፋ አለመቁረጥ ማለት ነው። ለዚህ ትልቅ ማስረጃ እንዲሆነን የቤተ ክርስቲያናችን መጽሐፍ ዜና አበው ላይ የተጻፈ አንድ ትልቅ ታሪክ ልንገራችሁ። አንድ ምእመን ነበር። በልጅነቱ ኃጢአት ሠራ፣ ነገር ግን ንስሐ ገባ። መልሶም ደግሞ እንደገና ወደዛ ኃጢአት ገባ። መልሶ መላልሶ ንስሐ ቢገባም ከዚህ ኃጢአት መላቀቅ ትልቅ ዳገት ሆነበት። እንደዚህ እያለ 40 ዓመት ሙሉ ተሰቃየ። በመጨረሻም ከ40 ዓመት በኋላ ሰይጣን በአምሳለ ወሬዛ ወይም ደግሞ በወጣት ሰው አምሳል ተገለጸለት። መንገድ ላይ ጠብቆም እንዲህ አለው፣ አንተ ሰው በተደጋጋሚ አንድ ኃጢአት እየሠራህ መልሰ ንስሐ ትገባለህ፣ ግን አሁንም ከዚህ ኃጢአት መውጣት አልቻልኩም። ተስፋ አትቆርጥም እንዴ አለው። ሰውየውም አዎ ኃጢአቴን ማሸነፍ አልቻልሁም፣ ግን ፍቅር የሆነ አምላክ እያለኝ ለምን ብዬ ተስፋ ቆርጣለሁ አለው። እግዚአብሔር እኮ ተስፋ አለመቁረጥህን አይቶ 3 አክሊላትን ሲሰጥህ አየሁት፣ 4ኛ አክሊልማ ሲሰጥህ ዝም ብዬ አልመለከትም፣ ከዚህ በኋላ ጥየቅ ሂጃለሁ ብሎ ተስፋ ባለመቁረጡ ምክንያት ሰይጣኑ
ጥሎት ሂዷል። አዎ የኃጢአቶች ሁሉ ትልቁ ኃጢአት ተስፋ መቁረጥ እንደሆነ ታውቃላችሁ? አዎ ተስፋ መቁረጥ ማለት የእኔ ኃጢአትና በደል የአንተን ቸርነት ይበልጠዋል ማለት እንደሆነ ያውቃሉ? ስለዚህ በዚህ ታሪክ መሰረት ግብረ አውናንን ኃጢአቱን ፍጹም በመጥላትና በመጸጸት በጾም፣ በጸሎት፣ በስግደት ዝሙት ቀስቃሽ ፊልሞችን ወይም ደግሞ ፖርኖግራፊ ማየት አቁም። ከዚያ ይልቅ መዝሙር፣ ስብከት፣ የቅዱሳንን ታሪክና ተጋድሎ የሚያወሱ ነገሮችን መመልከት ጀምር። እንዲሁም ሳይሰለችው ንስሐ በመግባትና ተስፋ ባለመቁረጥ ልናሸንፈው እንችላለን። በተጨማሪም ዋናው መፍትሄ በዚህ ሱስ ወይም ደግሞ ኃጢአት የተጠቁ ሴቶችም ሆኑ ወንዶች ሴቷ የወር አበባ ሲያስቸግራት ካልሆነ ለ80 ቀን ጸበል መጠጣትና መጠመቅ፣ ወንዱ ደግሞ ሕልመ ሌሊት ካላስቸገረው ንጹሕ የሆነ ሳያቋርጥ ለ40 ቀን መጠመቅና መጠጣት። በመጨረሻም ቤተ ክርስቲያናችን ያስቀመጠችልን ከግለ ወሲብና ከዝሙት ኃጢአት ለመራቅ 2 መንገዶች አሉ። እነሱም በጋብቻ መታሰር ወይም ደግሞ በምንኩስና መኖር ነው። ይህንን ፈተና ወይም ደግሞ ኃጢአት የምንዋጋበት ጸሎት መጽሐፍ ጠቁመን ያላችሁኝ እንደሆነ ግን ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ሩፋኤል የዘወትሩን አንድ፣ ሲቀጥል ደግሞ ትልቁ ደግሞ ሰኔ ጎልጎታና ወንጌለ ዮሐንስ፣ ከመዝሙረ ዳዊት ደግሞ መዝሙር ቁጥር 4፣ 22፣ 90ና 120ን ከመተኛታችን በፊት ብናነብ እርግጠኛ ሆኜ ነው የምነግራችሁ በእነዚህ መጽሐፍቶች ጸሎት የምታደርጉ ከሆነ ቃል ኪዳንም አላቸውና ድጋሜ ድንግል ትሆናላችሁ። ሌላው በጋብቻ ውስጥ ያሉ ሰዎች በተለየ ሁኔታ በማንኛውም መልኩ ሩካቤ ቢፈጽሙ፣ ለምሳሌ ኮንዶም ቢጠቀሙ ከግብረ አውናን ኃጢአት ፈጽሞ የተለየ አይደለም። ማንኛውንም አይነት የወሊድ መቆጣጠሪያ መጠቀምም እንደዚሁ ግብረ አውናን ነው። ምክንያቱም እግዚአብሔር የሰጠንን ዘርን የመተካት ሂደት ስለሚጻረር ነው። መድኃኔዓለም ኢየሱስ ክርስቶስ በዚህ በአብይ ጾም ከዚህ ክፉና አስቀያሚ ኃጢአት እንላቀቅ ዘንድ ሰሚ ጆሮ፣ አስተዋይ ልቦናና ፍጹም የሚጸጸት ልብ ይስጠን። አሜን። ይቆየን።